ኢንጆይ ዩርና ከሚለው ወደ ኢንጆይ ፍላ ወደሚለው ተቀይራለች። ልደት ምናምን መሬት ላይ ማክበር አቆመናል፣ በአየር መብረር ጀምረናል። እናንተ ሴቶች ዩቲዩበር አይመኒታ ከሰሞኑ አቃጥላችሁኛል፣ አናዳችሁኛል፣ አንገብግባችሁኛል ብሎ የለቀቀው ቪዲዮ ሰላሜ ነሽ ለኔማ በያሬዳ ሳቅላ ጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተ አሽሩካ ነኝ። እንዴት ነበር ሳምንቱ? እንዴት አለፈ? እግዚአብሔር ይመስገን እኔ ጋር ጥሩ ነበረ። በስራ በሩጫ ምናምን አለፈ ይመስገነው ብለናል። ኑ እንሳቅ ዘና ፈታ እንላለን። አንዳንድ ቁም ነገሮችንም በዛው እናገኛለን። አሽሩካ የምርጦች ምርጫ ይቀጥላል። ፈታቸው የሚጀምረው አርቲስት ሃናን ታሪቅ ልደቷን አከበረች ከሚለው ነው። ኢንጆይ ዩርና ከሚለው ወደ ኢንጆይ ፍላ ወደሚለው ተቀይራለች። በፍላይት ሆኗል ጭውቴው። ልደት ምናምን መሬት ላይ ማክበር አቆመናል፣ በአየር መብረር ጀምረናል ብላለች። እንግዲህ ገራሚ ነው። ያልታየ ነገር ነው። ባህላዊ ልብስ ነው በነገራችን ላይ በጣም ደስ የሚል የሚያምር ነው። እንግዲህ ኢንጆይ ዩር ፍላ ያለች ነው የሚመስለው ይሄ ፎቶ። ተመችቶኛል። ሃናን ልደቷን በግል አውሮፕላን ያከበረች ብቸኛዋ አርቲስት ብለናታል። እንግዲህ ሪካርዶን መያዝ ነው። ምን ይደረግ፣ መዝግበነዋል። ይሄንንም አርቲስት ሃናን የሁለት ልጆች እናት፣ ስኬታማ ትዳር ባለቤት፣ እንደዚሁም ደግሞ በዝናው በኢንስታግራም ደግሞ በቀዳሚነት የምትገኝ ነች። የተለያዩ ፊልሞች ላይ የተሳተፈችባቸው ተወዳጅነትን አትርፎላታል። ሃናን ታሪክ ሃፒ ባርዝዴይ ብለናል። ይመችሽ ሃናንን ያላችሁ እስኪኒያችሁ ኮሜንት ላይ ምኞታችሁን ዱቅ አድርጉላት። የእድሜው ጉዳይ 26ም ይባላል። እንግዲህ እንይዘዋለን 26 ብለን ያው የአርቲስቶች እድሜ ከ30 በታች በሚለው ማለት ነው። ይመችሽ። እናትና ልጅ ያኔ በለጋው ልጅነት ሳላቂያ ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆደ ሲባባ ልጅን ስትይ ተከፍተሻል፣ የእናትነት ዋጋ ከፍለሻል፣ ማለኔ ተካሻል። አንቺን ከማና ወዳድሬ ላክብር እንጂ አክብሬ እናቴ ከማን አላሰሽኝ ፍቅር ሸማ ላስተሽ ደሞ ከነማ እናቴ ከማን እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ እንዴት ደስ እንዳሉኝ በጣም ታምራላችሁ። እናትሽን በጤና በሰላም በፍቅር ይጠብቅልሽ ብዬሻለሁ። ለእናትሽ ያሳየሽው ፍቅር ደስ የሚል ነገር ነው። የእናት ውለቷ ተነግሮ ተዘፍኖላት ተዘርዝሮ ምናምን ሰርተንላት ምንም ነገር አድርገንላት የሚመለስ አይደለም ተነግሮ ማያልቅ ነው። በቃ ውለቷ ቋንቋም የሚገልጸው አይደለም። እናት በህይወት ያለቻችሁ እናታችሁን ጠይቋት፣ ተንከባከቧት። ከእናት ወዲያ ምንም የሚመጣ ነገር የለም እና ችላ አትበሏት። ካለፈች በኋላ ከሚቆረቁራችሁ በህይወት እያለች እናትን ተንከባከቧት፣ ፍቅር ሰጧት ነው። በጣም ደስ ስላሉኝ ነው። ባለበት ሰላማቸው ይብዛለኝ። ትንሳኦል ይላል ቲክቶክ ተመችቶኛል። እናቶች በዚህ የሶሻል ሚዲያ ዘመን እንዴት ነው? ሶሻል ሚዲያው ነካክቷቸዋል ወይ እናቶችን የሚለውን ደግሞ እስቲ ቀጥሎ እንመልከት። ሄሎ ቢሊቲ፣ ለምንድን ነው ገበያ ፎሎ አድርገኛል መጣሁ? ፎሎ ዳኔ ለቅሶ ቤት ማን ነው? ገበያ ምን ሰራለሁ? ያው የምገዛው ዕቃ ላይ ኮሜንት እንድታደርግ ነው። ኧረ ፋዘር ፎሎ ኮሜንት ምናምን ግን ገበያውን ቪው ስታደርጊው እንዴት ነው? በጣም ቫይራል ነው። የዶሮ ዋጋስ? 1K ይላሉ። 1K? ኧረ እባክሽ እና አንቺ ከሰማሽ ወሬውን ሰዎች ሸር ሲያረጉ ሰምቼ ነው። ኮሜንት ሼር ፎሎ ምናምን ነው። ማዘር በቃ ይመችሽ። ፒስ። ስራህን የረሳውልህ እንዳይመስልህ። አባትህ ሲመጣ ሪፖርት አቀርባለሁ። በላው
አራባላው ማዘር ቲክቶክ ከጀመሩ በኋላ ተብሎ የተለጠፈው ቢሊቲ ኔክስት ይላል። ፎሎ ኮሜንት ሼር ምናምን ዋጋውላ በእንትን ሆነ። ተመችቶኛል ማዘር። አንደኛ ኖት፣ ትወና ላይም ከባድ ኖት። በጣም እናመሰግናለን። ዩቲዩበር አይመኒታ ከሰሞኑ አቃጥላችሁኛል፣ አናዳችሁኛል፣ አንገብግባችሁኛል ብሎ የለቀቀው ቪዲዮ አነጋጋሪ ሆኗል። ምንድነው ያለው ግን? እስቲ እንመልከተው። ውይ ዘንድሮ እመጣለሁ ይላል አንዱ። እዚህ እመጣለሁ፣ እስር ቤት ያሉ ሰዎች እመጣለን እየተከታተሉ ነው። ስደትና ህይወቱ መዘዙ ያለው ነገር ከዛ ጋር ተያይዞ በቃ እመጣለሁ። ለዚህ ደግሞ ተጠያቂዎች ሴት እህቶቻችን ናቸው። በዚህ ውይ እናንተ ሴቶች ግን ውይ ሳውዲ አረቢያ በተለይ ሪያድ እና ጅዳ አለ። እኔ ሁኔታው አስቆኛል። ግን ምን ያክል ነገርየው እኮ ነው እንዳቃጠለው እንዳብሰለሰለው ነው ይህን ነገር እንትን የሚለውና እውነቱን ነው። በጣም የሚያሳዝኑ ነገሮች እየሰማን ነው። እዛ አካባቢ ያላችሁ ሴት እህቶች ዋይ እናንተ እኮ አቃጠላችሁ። እኔን ወንድሜን አይዞ ሂድልኝ ብቻ እኔ አመጣሃለሁ። ያኺ አንቺ ሂጂለት፣ በቃ አንፈልግሽም፣ ሂጂለት በቃ። እኛ እዚህ እያመጣሽ እኛንም ሀገርንም መንግስትንም አታሰቃይን። ወይ ሴቶች፣ አንዳንድ ሴቶች እኮ በቃ መላቀጣታችኋል ነው የሚባለው። በእውነት እኔ ብዙም እንደዚህ እንትን ማለት አልፈልግም ነበረ። ግን ምን ሆናችሁ ነው ጭራሽ በስደት ላይ እንደዚህ በእንደዚህ አይነት ተንከራተው ወደ በዚህ አድርገው ወደ ሀገራቸው ከተመለሱ በኋላ በተለይ ከሳውዲ ተመልሳችሁ ደግሞ በዚህ ወንድ ልጅን ገንዘብ እየሰጣችሁ ምን እያረጋችሁ ተመልሰና የምትሉ ምን ነው? ገንዘብ ተርፏችኋል እንዴ? ለስደት የወጣችሁት ራሴ ለውጣለሁ ብላችሁ የሆነ ነገር ሰራበታለሁ ቤተሰብ ረዳለሁ ብላችሁ አይደለም የወጣችሁት? ወንድን ከሀገር ለማመላለስ ለዛውም ደግሞ ተመልሰው ወደ ሀገር የሚመለሱበት ነገር እንደዚህ አይነት መከራ እነሱም መከራ ውስጥ የሚገቡበት እናንተም ገንዘብ ወንድ ልጅ በገንዘብ ለመግዛት የምትፈልጉ ሴቶች አይሳካም። ነግሯችኋል ቁርጡን። እኔም እደግምላችኋለሁ። ሂጂለት አንቺ በቃ ሐራራ ጠራራ በራራ ሰራራ ካለብሽ ሂጂለት በቃ። አታምጭብን። ሃይ ምንድነው ተሰቃዩ እኮ ወንድሞቻችን። ያኺ መንግስት ምንም አሰቃየን። በእናንተ ሰበብ ከመንግስት ጋር እጣ ገባ ውስጥ ገባን ከኤምባሲዎች ጋር። ያኺ አንቺ ሂጂለት በቃ አንፈልግሽም፣ ሂጂለት በቃ። እኛ እዚህ እያመጣሽ እኛንም ሀገርንም መንግስትንም አታሰቃይን። ሂጂለት አንቺ በቃ ሐራራ ጠራራ በራራ ሰራራ ካለብሽ ሂጂለት በቃ። አትምጭብን። ሃይ ምንድነው ተሰቃዩ እኮ ወንድሞቻችን። ያኺ መንግስት ምንም አሰቃየን። በእናንተ ሰበብ ከመንግስት ጋር እጣ ገባ ውስጥ ገባን ከኤምባሲዎች ጋር ውጊያ ነው፣ በዚህ ውጊያ ነው። እኛንም አዘኑልን እንጂ የምር ነው። አሁንም ሹልክልክልክልክ የሚሉ ሴቶች አሉ። አይመኒታ በሰሞኑ ከሳውዲ ጋር ባለው መረጃ በጣም ቀን ከሌት ሲሰጥ እየተመለከትኩት ነው። እኔም አንዳንድ መረጃዎችን እሱ ጋር ነው እጄ የምከታተለው እና በጣም ደስ ይላል። እየሰራ ያለው ነገር በርታ ነው የምለው ወንድሜ። እና ግን ባካችሁ እንደዚህ ያደረጋችሁ ያላችሁ ወንድ ልጅን ከኔ ጋር ይሆናል ብላችሁ አስባችሁ ወደ ሀገር ከሄደን በኋላ እኔ አስመጣለሁ ምናምን የምትሉ እባካችሁ ተው፣ አይጠቅማችሁም። እውነቱን ነው አይመኒታ የተናገረው። ከጀርባ የልጆቹ ቤተሰብ አለ። እናንተም ተስፋ የጣለባችሁ እኮ ቤተሰብ አለ፣ ረሳችሁት እንጂ። አንዳንዶቻችሁ እውነት መናገር ያስፈልጋል። በጣም የምታበዙ ሴቶች አላችሁ። እዚህ እናወራ መስሚያችሁ ድፍን ይሆናል እና ጥሩ አይደለም። ሴቶቹም በዚያም ዋቴም ለቃችሁ ደግሞ አሳምናችሁ ለመምጣት የምትጥሩ ወንዶችም እባካችሁ እኔ እና የእናንተን ህይወት አላየሁትም። እናንተ ቦታ ላይ ሆኜ መፍረድ አልፈልግም። ግን አንድ መስመር ከተዘጋ 1001 መንገድ አለ። እመኑኝ። በቃ አንድ ነገር ሞክራችሁ እምቢ ካለ ሌላ ነገር ሞክሩ። አሁን ወደ ሳውዲ በየመን በምን አርጋችሁ መከራ ድጋሚ አትብሉ። እኔ በጣም ይሄ እንትን በጣም ያሳዝነኛል። እዛ ጋር የሚፈጠረው ነገር ማለት ነውና እበላለሁ ብሎ መበላትም አለ። ይሄ የባህር ጉዞ ስለሆነ ማለት ነው። እባካችሁ ወንድሞቼ እህቶቼ፣ እዛ ጋር ያለው ነገር ጥንቃቄ የሚሻው ነው። እባካችሁን በጣም ካሻፈደሽ ትተሽ አንቺም ስደቱን ትተሽ ወደ ሀገር ግቢ። ቤተሰቦችንም እዛ ተስፋ አያድርጉብሽ። አንተም እዛ ሆነ ዋቴ የለቀ ከዚችም ከዛችም ሴት እየተነካካ 10ሩን እያተራመስክ ችግር አትፍጠር።
አንድ መንገድ ሲዘጋብህ ሌላውን መንገድ ሞክር። ይሄ የሃይማኖታን እኔ መጋራው ሐሳብ ነው። ከ20 ሺህ በላይ የሚሆኑ ወገኖቻችን ከሳውዲ ገብተዋል እስካሁን ድረስ። ይህም ነገር እየቀጠለ እንደሚሄድ ችግር ውስጥ ያላችሁት ወገኖቻችን በሙሉ ችግራችሁ እንደሚፈታ ተስፋ አደርጋለሁ። ግን ደግሞ መደማመጡ እጅግ አስፈላጊ ነው ብዬ አስባለሁ። ሃይማኖታ ተመችታኝ። ማናየው ነገር የለም። ጉልቤው ከተማ ማዕከል ደግሞ እንደዚህ የሚንቀሳቀስ ጉልቤ መጥቷል። በዚህ ዘነኛ ሆኗል። እንግዲህ ይሄ ልጅ ዮንዬ ይላል ቲክቶኩ። ይሁት እንግዲህ አባዬ መስሎ የላትም። ይኸው እንዲህ ሆና ትንቀሳቀስ። ይኸውልህ ፖሊሱ በሱ ድክም እያለች ነው አጅሪት። በቃ እንደ ከባድ ያረጋታል። ዝም ብላ እንደዚህ ተወጣጥራ ምናምን ሳክስ መንገድ ላይ ሳክሰኛ ብየዋለሁ። መስሎ የለው በቃ ተመችቶኛል ስታይሉ። ረደረት በጣም ከባድ ደረት ነው ያለሽ። ጀለስካ ደረበለ አቤት ሰንሰለቷ ደግሞ እንዴት ነው ባካችሁ! ተመችቶኛለች። አዲስ ስታይል ነች። ይመች እንዴ ነችና ምን መሳቀቅ ያስፈልጋል? ባለ ሰውነት ቀብረር በለበት። ይመች። ጎዳና ሁሉ ያንተ ነው። ቢራቢሮ ያሬና ጉና ሚለና ቀወጣው ቲክቶክ ላይ እንደቀጠለ ነው። መማር አለባቸው። ትመቸኛለች። ግቢ በሏት እስቲ። ምንድነው የምናየው? ሰፈራችሁ ውስጥ የመሬት መንቀጥቀጥ ከተከሰተ በሄለን ምክንያት ነው። ሄለን አልተቻለችም፣ ተቃውተዋል። ምንድነው የምናየው? ኧረ ተው ምርጦች፣ የዛሬው ፍትፈታ ይመስል ነበረ። ባላችሁበት ሰላም ፍቅር እንዲሆንላችሁ መኝላችኋለሁ። ሀገራችን ዳሯን እሳት ማሏን ገነት አድርጎ ኢትዮጵያችንን ይጠብቅልን። ስለታላችሁ ምርጫ ስላደረጋችሁኝ አመሰግናለሁ። በቪዲዮ በዚህም በዛም ያስገባኋችሁ ቴንኪዩ እላለሁ። አሽሩካ የምርጦች ምርጫ በሚቀጥለው አዝናኝ አስተማሪ ቪዲዮዎች እንገናኛለን። የማቻችሁ